ጡነ ንዑድነ ክቡርነ በዚች በሰጣት ምስክርነት ላይ አለት ላይ ቤተክርስቲያንን አንጻታለሁ። እስኪ ቤተክርስቲያንን በሉ ድገሙት። ምን ቤተክርስቲያናችሁን አላለም። መጀመሪያ ምን ነው መጀመሪያ ያለው? ቤተክርስቲያንን ምን አረጋታለሁ? አንጻታለሁ ነው ያለው። ከሱ ነው ለኛ የተሰጠችው እንጂ እኛ ሰብስበን አይደለም ለሱ የሰጠን። እዚህ መሪዋ ማን ብቻ ነው ማለት ነው? ክርስቶስ እግዚአብሔር ነው ማለት ነው። ከሱ ውጪ ለማንም አትስማማ። ማንም እንደፈለገ በነገራችን የቤተክርስቲያንን ሊያረጋት የማይችለው ለዛ ገብቶ መበጥበጥ ገብቶ መረበሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ ክፍለ ምንባብ መነሻነት እንማራለን። ሁላችሁም በመረጋጋት መንፈስ ሆናችሁ ባላችሁበት አረፍ ብላችሁ የእግዚአብሔርን ቅዱስ ቃል ትሰሙ ዘንድ በትህትና ጠይቃለሁ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እኛ ቁጥር 3 ላይ ተጽፎ ባለው ኃይለ ቃል መነሻነት እንማራለን ማለት ነው። እስኪ ዘሪ በሉ። ሊዘራ ወጣ። ድገሙት። አሁንም ዘሪ ምን ሊያረግ ወጣ? ሶስተኛ ድገሙት። ዘሪ ምን ሊያረግ ወጣ? በዚህ ቃል መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል ከአራቱ ወንጌላት መካከል አንዱ ነው። ወንጌላት በዋነኝነት የትኩረት አቅጣጫቸው ሆነው በቤተ ክርስቲያናችን ውስጥ ያላቸው ሚና ሲጠቀስ 3 ነገሮችን ነው ትኩረት አድርገው የሚናገሩት፣ የሚያስተምሩት፣ መልእክትም የሚያስተላልፉት። የመጀመሪያው የወንጌላት ትኩረት አቅጣጫቸው ስለ ጌታችን ስለ ኢየሱስ ክርስቶስ ማስተማር ማሳወቅ ነው። እንግዲህ እንደምታውቁት ወንጌላት ከጌታችን ከኢየሱስ ክርስቶስ ዕርገት በኋላ ስለሆነ የተጻፉት አምላካችን በዚች ምድር ላይ ተመላልሶ በሚያስተምርበት ወቅት ላይ ወንጌላት ገና መጻፍ አልጀመሩም። ስለዚህ ከሱ ዕርገት በኋላ ስለ እርሱ መስማት ያለባቸው ተስፋ አድርገው ሲጠብቁ የነበሩት ሕዝብ ብቻ ሳይሆን ያልጠበቁትም ጭምር ስለሱ በማወቅ የሚጠቀሙ በመሆናቸው ወንጌላት ስለ ክርስቶስ ለማስተማር ተጽፈዋል። ሁለተኛው ወንጌላት የተጻፉት ምክንያት ደግሞ የጌታችንን ትምህርት ለማስተላለፍ ነው። የማንን ትምህርት? የጌታችንን ትምህርት ለማስተላለፍ ነው። ይሄ በነገራችን ላይ ትምህርት ለማስተላለፍ ነው ሲባል ወንጌላትን አንድ እንደማስተላለፊያ መንገድ ብቻ አድርጋችሁ እንዳታስቧቸው። ምን ለማለት ነው? የወንጌላት ሚናቸው የክርስቶስን ትምህርት በቃሉ የተናገረውን ብቻ ለመጻፍ ብቻ ሳይሆን በስራውም በድርጊቱም ጭምር ሲያደርጋቸው የነበሩትን ነገሮች ጽፈው አስቀምጠውልናል። ምክንያቱም ወንጌል ሰው የሚሰማው ነገር ብቻ ሳይሆን ሰው ሰምቶትም ጭምር የሚኖረው ነገር ነው ወንጌል። ለዛ ነው አብዛኞቻችን በነገራችን ላይ ቃለ እግዚአብሔር በሚሰበክባቸው መድረኮች ላይ ራሳችንን መጠየቅ ያለብን የተሰበከውን መስማታችንን ብቻ ሳይሆን ሲሰበክ ሰምተነው ያለውንም ጭምር እንኖረዋለን ወይም ኖረነዋል ወይ ብለን እንድንጠይቅም ጭምር ያስገድደናል። ምክንያቱም እንዳልኳችሁ ወንጌል የቃል ትምህርት ብቻ አይደለም፣ ተግባርም ጭምር ነው። ጌታችን ኢየሱስ ክርስቶስ የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ በመጨረሻዊቱ ወራት ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ዝቅ ብሎ የደቀ መዛሙርቱን እግር ምን አረገ? አጠበ። እና ጌታችን ኢየሱስ ክርስቶስ ይህንን ባደረገበት ጊዜ ላይ ለደቀ መዛሙርቱ ትምህርት አስተምሯቸዋል። ምን ብሎ? አንደኛ ዝቅ ብሎ በማጠቡ ከናንተ መካከል ማንም ታላቅ ሊሆን የሚወድ ቢኖር ራሱን ምን ያርጋል? ይሄን ግን ከንግግር ባለፈ እርሱ በእነሱ ፊት ራሱን ምን አርጎ ነው ያሳያቸው?
ዝቅ አድርጎን ያሳያቸው። ስለዚህ ወንጌል የሚደመጥ ብቻ አይደለም የሚኖርም ጭምር ነው። ሶስተኛው የወንጌላት የትኩረት አቅጣጫቸው ሆነው ያስተማሩት ያስተላለፉት መልእክት ደግሞ አምላክ ሰው የሆነበትን ምክንያት ነው። እርሱም ለድህነተ ዓለም እኛን ካለንበት ችግርና ከነፍስ እስራታችን ከሲኦል አገዛዝም ጭምር ነፃ እንድንወጣ የተዘጋችብን ገነት ተከፍታ ገነት መንግስተ ሰማያትን እንድንወርስ ማድረግ ነው። ስለዚህ ወንጌላት በዋነኝነት ጭብጣቸው በዋነኝነት የሚያስተላልፉት መልእክት እነዚህ ሶስቱ ናቸው። የማቴዎስ ወንጌል ምዕራፍ 13 ታዲያ ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል አንዱ ነው። እየሰማችሁ ነው? ሐሳባችሁን እዚሁ ይሰማችኋል አይደለ? አዎ፣ ይሄ የቤተ ክርስቲያን ተልእኮ ነው። አትደንግጡ። እኛም ጤነኛ ሆነን አይደለም ተቀምጠን የምንማረው። ያው ያላስጮኸን እግዚአብሔር ዝም ስላስባለን ይሆነ። እየሰማችሁ ነው አይደል? ስለዚህ የማቴዎስ ወንጌል ምዕራፍ 13 ክርስቶስ ካስተማራቸው ትምህርቶች መካከል አንዱ ነው። ይሄ ማቴዎስ ወንጌል ምዕራፍ 13 ከትምህርትነቱ ባሻገር ራሱ ወንጌሉን ራሱ ከሚታወቅበት ስያሜ ባለፈ ሌላ ስያሜ እንዲሰጠው ምክንያት የሆነ ምዕራፍ ነው። የማቴዎስ ወንጌል ብዙ ጊዜ ላይ በመጽሐፉም ርዕስ ላይ ተጽፎ የምናገኘው አባቶቻችንም ማነው ጸሐፊው ብለው ሲናገሩ የምንሰማው ቅዱስ ማቴዎስን ነው። ግን ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ማቴዎስ ወንጌል ተብሎ ከመጠራቱ ባለፈ የምሳሌ ወንጌልም ተብሎ እንደሚጠራ ይናገራል። ምክንያቱም ምዕራፍ 13 በሚባለው ምዕራፍ ላይ ክርስቶስ ስለተለያዩ ጉዳዮች በምሳሌ በጣም በተደጋጋሚ ያስተማረበት ክፍል ነው። ብዙ ምሳሌዎችን እየጠቀሰ ሰው እንዲረዳው ሰው እንዲገባው የራቀውን ነገር ለማቅረብ ቀርቦት ደግሞ ቀሎኛል ብሎ ተረድቻለሁ ብሎ ነገር ግን ከማረግ የተቆጠበበትን ነገር ግልጽ አድርጎ ዙሪያው ባለው ነገር ለማስረዳት ክርስቶስ በምሳሌ ያስተማረበት ነው። ይሄ ማቴዎስ ወንጌል ምዕራፍ 13 ለዛ ነው ክርስቶስ ያስተማረው የመጀመሪያው የምሳሌ ትምህርት ነው ይባላል። በእርግጥ አንዳንድ የቤተ ክርስቲያናችን ሊቃውንት ክርስቶስ ለመጀመሪያ ጊዜ ያስተማረው የምሳሌ ትምህርት ይህ አይደለም ይላሉ። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ላይ ባስተማራቸው ሰፊ ትምህርቶች ላይ አምላካችን በተለያዩ ምሳሌያቶች ያስተማራቸው አገላለጾችና ትምህርቶች አሉ። ይሄ የሚለየው ምንድነው? ይሄ ወጥ የሆነ ምሳሌ ከምሳሌነቱም ባለፈ ትርጉሙም እዛው ክርስቶስ እንዲህ ሊል እንደፈለገ በደንብ አድርጎ ዝርዝር አድርጎ አስተምሯቸዋል። ይሄንን ክርስቶስ ያስተማረው ትምህርት እንግዲህ የሚጀምረው ቁጥር 3 ላይ ዘሪ ዘሩን ሊዘራ ወጣ ብሎ ነው። ምን እስኪ ዘሪ በሉ ምን ሊዘራ ወጣ ብሎ ነው የሚጀምረው ትምህርቱ። ግን ትምህርቱን ለመረዳት ራሱ አስቀድመን የነበረበትን ነባራዊ ሁኔታ ክርስቶስ ወደዛ ትምህርት ምን እንደገፋፋውና እንዲያስተምር እንዳረገው ማወቅም ያስፈልጋል። ታሪኩ ሲነበብ እንደሰማችሁት ቁጥር 1 ላይ ኢየሱስ በቤት ውስጥ ነበረ ይላል። ኢየሱስ በቤት ውስጥ ነበረ። እዛ ቤት ውስጥ እርሱ በመኖሩ ምክንያት የተሰበሰቡ የነበሩ ሰዎች ነበሩ። እርሱን ለማየት የመጣ አለ፣ ለመማር የመጣ አለ፣ ተአምር ፈልጎ የመጣ አለ፣ ርቦት ጠምቶት የመጣ ሰው አለ። ለተለያየ ምክንያት ነው የመጣው። ብቻ እዛ ቤት ውስጥ ግን ጌታችን ኢየሱስ ክርስቶስ ነበረ፣ ብዙ ሰውም ነበረ። እርሱ የነበረበት ቤቱ ደግሞ መሸከም የማይችላቸው ሰዎች እርሱ ያለበት ቦታ ላይ አብረው ተጠግተው ፊቱን ለማየት ደግሞ ያልቻሉ ሰው ከዛ ከቤቱ በስተውጭ ሆኖ በጣም ብዙ ነበሩ። ስለዚህ ክርስቶስን የማየት ናፍቆታቸውን አምላካችን ኢየሱስ ክርስቶስን ለመመልከት ያላቸውን ፍላጎት ተመለከተና ክርስቶስ ከነበረበት ቤት ወጣላቸው ወደ እንደሱ እንዲያዩት እንዲመለከቱት ማለት ነው። መስማት የፈለጉትም እንዲያዳምጡት፣ እርቦናል ጠምቶናል የሚሉትም ካጠገቡ ተጠግተው ከእጆቹ መብላት መጥገብ እንዲችሉ ማለት ነው። ለፈለጉበትና አስፈላጊ ነው ብሎ ላመነበት ምክንያት ጌታችን ኢየሱስ ክርስቶስ ከቤት ወደ ውጪ ወጣላቸው። ከቤት ወደ ውጪ ከወጣ በኋላ ብዙ ሕዝብ አብሮት እየተከተለው ይራመድ ነበር። ክርስቶስ አሁንም ትምህርቱን አልጀመረም። ሕዝቡ እየተከተለው እርሱ አብሮ ሄድ ነበር። ከተወሰነ ርቀት በኋላ ግን ከፊት ለፊታቸው ባህር ነበረ። ባህሩ ላይ ደግሞ ታንኳ ነበር። ክርስቶስ ታንኳ ላይ ቆመና ወደ ባህሩ ወደ ውስጥ እየተጠጋ ሕዝቡ ደግሞ ወደቡ ዳር ቆመው ማለት ነው ማስተማር ጀመረ። ሊያዩት ከመጡ ሊያዳምጡትና ሊማሩ እዛ ቦታ ላይ ከቤት ወደ ውጭ እንዲወጣ ድምፃቸውን ሲያሰሙ ከነበረ ለምንድነው ክርስቶስ እዛ ወደቡ ዳር ቆሞ ሊያስተምራቸው ያልፈለገው?
ለምንድነው እነሱስ እሱ ወደቡ ዳር ባይቆም ዙሪያቸው ላይ ባለ ባህር ላይ ሊጓጓዙበት በሚችሉበት መንገድ ወጥተው ለምንድነው አብረው እየተንሳፈፈ ካለው ክርስቶስ ጋር አብረው እየተንሳፈፉ የማያዳምጡት? እነዚህን ጥያቄዎች እንድንጠይቅ የሚያስገድደን በነገራችን ላይ ጉዳዩን ለማስፋት አይደለም። እነዚህን ጥያቄዎች እንድንጠይቅ የሚያስገድደን ወንጌል ላይ ያለ ምክንያት የተጻፈ ምንም ነገር ስለሌለ ክርስቶስ ላስተማረው ትምህርት እነዚህን ነገሮች ጥያቄያቸውን መልስ መስጠት አስፈላጊ ስለሆነ ነው። ክርስቶስ ታንኳ ላይ ቆሞ በሚያስተምርበት ጊዜ ላይ እነሱ ወደቡ ዳር እንደመሆናቸው አሁን እንደ ዘመናዊው ጊዜ የድምፅ ማጉያ ድምፅን ጮክ አድርጎ በርቀት ላለ ሰው እንዲደመጥ በሚቻል መልኩ የሚያግዝ ምንም አይነት መሳሪያ አልነበረም። ሰው በድምፁ ነው የሚያስተምረው፣ ያኛውም ሰው የሰውን ድምፅ እየሰማ ነው የሚማረው። ስለዚህ ክርስቶስ አስቡት፣ እንኳን ሰው ባህር ላይ እየተንቀሳቀሰ ማስተማር ቀርቶ አሁን እኔ እንኳን የምጠቀምበትን የድምፅ ማጉያ ድምፁን አጥፍቼው እየተንቀሳቀስኩኝ ባወራ ወይም ብናገር የድምፄ ልክ ሊደርስበት እስከቻለው ድረስ ያለው ሰው ያዳምጣል እንጂ ሁሉም ሰው ይሰማል አይሰማም። ስለዚህ ክርስቶስ ምን ሊል ፈልጎ ነው ወደቡ ላይ ቆሞ ማስተማር ሲችል ታንኳው ላይ ወጣ? ታንኳው ላይ የወጣበትን የክርስቶስን ምክንያት የቤተ ክርስቲያናችን ሊቃውንት የተለያየ ትርጉም ሰጥተውታል። የመጀመሪያው ክርስቶስ የቆመባት ታንኳ ያስተማረባት ቦታ ቤተ ክርስቲያን ናት ብሏል። እስኪ ታንኳዋ በሉ እንጂ ማናት? ቤተ ክርስቲያን ናት። ታንኳ መሸከም የምችለው ስንት ሰው? እሺ ግልጽ እንዲሆንላችሁ ታንኳ ጀልባና መርከብ ያላቸው ልዩነት ታውቃላችሁ? መርከብ በጣም ትልቅ ነው፣ እንኳን ሰው ዕቃም ይሸከማል። ከመርከብ የሚያንሰው ምንድነው? ጀልባ ነው። ጀልባ ደግሞ ከመርከቡ ባነሰ የተወሰኑ ዕቃዎችንና የተወሰኑ ሰዎችን ይሸከማል። ታንኳ የምትባለው በጣም ትንሿ ያለችው ናት። መሸከም የመቻል አቅም ቢኖራት ራሱ መሸከም የምችለው በጣም ብዙ ሰው አይደለም። አንድ ሰው ያለምንም ችግር መሸከም ትችላለች። ከአንድ በላይ ሰው ግን እየበዛባት ከሄደ ታንኳ ራሱ መሸከም ስለማችል ምን ማድረግ ትጀምራለች? መስጠም ትጀምራለች። ክርስቶስ የቆመባት ታንኳ ቤተክርስቲያን ናት ማለት ቤተክርስቲያን ራሷ መሪዋ አለቃዋ ድምፁን ሰምተው የምትታዘዝለት ማንም ብቻ ነው ማለት ነው፣ ክርስቶስን ብቻ ነው ማለት ነው። የቤተክርስቲያን መሪዎች ሆነው የቤተክርስቲያን እንደራሴዎች ሆነው በአባቶቻቸው ወንበር ላይ ተቀምጠው ያሉ መሪዎችንም ብትመለከቱ በእነሱ ላይ አድሮ የሚናገረው በእነሱ ላይ አድሮ ቤቱን የሚመራው የሚያስተዳድረው ማን ነው? እግዚአብሔር ብቶ ማወክ ሊችል ይችላል። ያ ሁሉ ግን ራሱን ሊያውከው ይችላል እንጂ ቤተክርስቲያኒቷ ያለውን አምላክም ራሷንም ጭምር ሊያሳጣት አይችልም። ቤተክርስቲያን የክርስቶስ ናት ለማለት ነው ይላሉ። ሁለተኛው ክርስቶስ የተሳፈረባት ታንኳ ደግሞ የኛ ሰውነት ናት። እስኪ የኛ ሰውነት በሉ። ታንኳ ማናት? የኛ ሰውነት ምን ማለት ነው? ታንኳ አሁንም መሸከም የምችለው ስንት ሰው ነው? የኔና የእናንተ ሰውነትም መሸከም የሚችለው ምን ብቻ ነው? አንድ ነገር ብቻ ነው። ታውቃላችሁ? አብዛኞቻችን አሁን ከበደን፣ ጨነቀን፣ ግራ ገባን፣ ብዙ ነገር ውስጥ ሆነን ብለን የምንጨነቀው በጣም የሚያስጨንቅ ነገር ውስጥ ስለገባን ብቻ አይደለም። የኛ ሰውነት የተባለው ቤተ መቅደስ መሸከም ከሚችለው በላይ ስለጫን ነው። እየሰጠመ ዓለም የመሰለ ዙሪያው ያሉትን ነገሮች አብሮ ለመዋልና ለማደር እያስመሰለ የሚገኘው መቆምና ሊቆምባት ከሚገባው ከክርስቶስ ውጪ ብዙ ነገር ስለጫን ነው። ኃጢአቱንም ጭነነዋል፣ ነውሩንም ጭነነዋል፣ ዘረኝነቱንም ጭነነዋል፣ ጎጠኝነቱንም ጭነነዋል። ስለዚህ እንዴት ይሸከም ይሄ ሰውነት? የተሰራው ለክርስቶስ ቤተ መቅደስነት ብቻ ነው። የተሰራው እርሱ እንዲመለክበት እንዲቀደስበት ነው። በነገራችን ላይ ሰይጣን እንኳን በድፍረት የማይጠጋውን ሰውነት እኮ ነው እኛ በጣም ብዙ ነገር ይጫን ነው። ታውቃላችሁ? መላእክት በጣም የኛን ሰውነት ያከብሩታል። ሰይጣን ደፋር ስለሆነ ነው። ሰይጣን አንድን ሰው ርኩስ መንፈስ ገብቶ የሚጸናወተው ለምን እንደሆነ ታውቃላችሁ? ከመጀመሪያው ጀምሮ ሰይጣን ከነበረበት ሰማይ ሲዋረድ የመጀመሪያም የመጨረሻ ምኞቱም እንደ አምላክ መሆን ነው። ያንን ስላላገኘ ሊያገኝም ስለማይችልና ስለተዋረደ እስካሁን ድረስ የእግዚአብሔር የዙፋኑ መገለጫ የሆነውን ሰማይ ላይ መውጣት ቢያቅተው የኛ ልቦና ውስጥ ግን ለማደር ይሞክራል። ያድራልም ጭምር አንዳንዶቻችን ላይ። እውነት አስብ። ጥሩ ሰይጣን መልአክ እንደሆነ መቼም ማንም የሚጠራጠር የለም። እዚህ ውስጥ ቅድስና የለውም እንጂ ርቀቱ ሌላው አገልግሎቱ መላእክት እንደነበራቸው እንዳለው ነው ያለው። ቅድስና ነው የሌለው።
ለምን ሰይጣን የደፈረውን ሰውነት ሚካኤል ገብርኤል ለምን አይገቡበት? ሰይጣን ገብቶ ክፉ እንደሚያሰራን ገብርኤል ሚካኤል ገብቶ እኛ ሰውነት ውስጥ አድረው ለምን ቅድስና ያሰሩን? መላእክት የኛን ሰውነት ለምን እንደማይገቡበት ለምን እንደማይጫኑበት ታውቃላችሁ? ዙፋንነቱ የተሰራው ለአንዱ ለማን ብቻ ስለሆነ ለእግዚአብሔር ብቻ ስለሆነ ነው። እኛ ግን አያችሁት ስንቱን ነገር ጫንበት። ለእግዚአብሔር የማይመቸውን ለአምላካችንም ጭምር አብሮ ሊሄድ የማይችለውን ጫንበት። ስለዚህ እግዚአብሔር ታንኳዋ ላይ ቆመ ማለት ሰውነት መሸከም የሚችለው ምንም ብቻ ነው ለማለት ነው፣ እግዚአብሔርን ብቻ ነው። ሌላ ነገር አጫ ነው። ከጫንክም አውርድም። ከፍ ብለህ መታየት የምትችለው በዛ ነው። ሁላችንም እንደተሰጠን የክርስትና ስም እንደተሰበሰብንባት ቤተክርስቲያን መኖር እንደሚጠበቅብን ህይወት መመስከር እንደሚጠበቅብን ምስክርነት ልንገኝ አልቻልነው። መርከብ የተባለች ታንኳ ተብላ የምትጠራ ሰውነታችን ላይ ብዙ ነገር ጫንባት በቃ። ስለዚህ ክርስቲያን መስለን እንታይ ይሆናል እንጂ ሆነን ግን አልተገኘንም። እግዚአብሔር በቸርነቱ ሁላችንን ይርዳል። ሶስተኛው ቅዱስ ቄርሎስ ዘእስክንድርያ ደግሞ ምን ይላል? ክርስቶስ ቆሞ ያስተምርባት የነበረችው ታንኳ የክርስቲያኖች ህሊና ናት ይላል። እስኪ የክርስቲያኖች ህሊና በሉ እንጂ የምኖች ህሊና? አዎ የክርስቲያኖች ህሊና። ክርስቶስ ባህር ላይ ቆሞ ማስተማር ይችል ነበር? አይችልም? ይችላል። ይችላል። ምን ችግር አለ? ባህር ላይ እኮ ሲራመድ አይተነዋል። ባህር ላይ እንደተራመደ ሲነገር ሰምተናል። ባህር ላይ ተራምዶ ቆሞ ማስተማር የእያንዳንዳችን ህሊና በነገራችን ላይ እግዚአብሔር የሚናገረውን ራሱ ለመረዳት እርሱ ህሊናችን ላይ ማረፍ መቻል አለበት። እርሱ አይምሮአችን ውስጥ መቆም መቻል አለበት። አለበለዚያ ምንም አይነት ነገር አንድከም ክርስቲያኖች። እግዚአብሔር የሌለበት ሰውነታችን፣ እግዚአብሔር ያላረፈበት ልብና አይምሮአችን እርሱ ራሱ የሚያስተምረውን ትምህርት ለመስማትም ሰምተንም ለመረዳትም አይሆንልንም። ለዛ ነው እርሱ ታንኳ ላይ ቆሞ ህዝቡ ወደብ ላይ ሆኑ ማለት ምን ማለት መሰላችሁ? አንዳንድ ሰዎች እግዚአብሔር የሚያስተምረውን ቤተክርስቲያን የምትናገረውን እግዚአብሔር እነሱ ጋር ተጠግቶ አብሯቸው ሆኖ ከሚያስረዳቸው ይልቅ እነሱ ሊረዱበት በፈለጉበት ወደቡ ዳር ሆኖ በራሳቸው አስተሳሰብ ይረዱታል። እየሰማችሁ ነው? በራሳቸው አስተሳሰብ ይረዱታል። ያ ነው ችግር የሆነብን እኮ ዛሬ ቤተክርስቲያን ያላለችውን አለች እየተባለ ያለችውን አላለችም እየተባለ በዚህ ሁሉ ፈተናና ውርጅብኝ ውስጥ የምትሆነው አብዛኞቻችን ህሊና ውስጥ ምናልባት መቆም የሚጠበቅበት ክርስቶስ ዳር ላይ ነው። እኛ ወደቡ ዳር ነው ያለው። ወደቡ ዳር ነው ያለው አብዛኞቻችን። አይመለከተንም ብለን እኮ እንጃ ጥግ ላይ ነው ያለው። ምናልባት ልናደርግ የምንችለው ከዚህ በላይ ሊሆን አይችልም ብለን ዳር ላይ ነው ያለው። ሲጮህ ድምጹን እንሰማዋለን። ምናልባት እኮ እግዚአብሔር አምላክ በደንብ እንድትጠጉኝ ኑ ወደ ባህሩ ቢለን ግን እኮ ማንም አይመጣም። ታስታውሳላችሁ? ክርስቶስ በባህር ላይ ሲራመድ ቅዱስ ጴጥሮስ እርሱ እንደሆነ ባወቀ ጊዜ ላይ ጌታ ሆይ ወደ አንተ እንድመጣ አዘዛል። ጴጥሮስ እኮ ከነበረባት መርከብ ከወንድሞቹ ወርዶ ክርስቶስ የቆመባትን ባህር እየረገጣት አልፏል። ያቺ ባህር ማለት የዓለም መከራ ማለት ነው። ዛሬ መከራው ውስጥ ባለንበትና ተጨንቀን ባለ እግዚአብሔር ያላየነው እኛ ወደቡ ዳር ስለቆምን በቃ ጥግ ላይ ነን። እኛ ካልደረሰብን፣ እኛ ካልነካን፣ እኛ ካልተጠጋን፣ እኛ ላይ መጥቶ በር አንኳኩቶ ንውጡ ካላለን በቀር ምን አገባን? እኛ ሰላማችንን አግኝተን ድምጹን እየሰማን መኖር ነው። አሁን በነገራችን ላይ ክርስቲያኖች ቤተክርስቲያን ካለችበት ነባራዊ ሁኔታ አንፃር ወደቡ ዳር የምንሆንበት ጊዜ አይደለም። የምንችለው በየቻልንበት በአቅማችን የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ላይ በመጮህ አይደለም። በነገራችን ላይ ድምጽ እናሰማ በማለትም ብቻ አይደለም። ለቤተ ክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ቅዱስ ባስልዮስ ዘቂሳርያ ምን ይላል? ክርስቶስ ያደረበትና እርሱ የሚሰራበት ሰውነት የሚታወቀው ይላል። እስኪ ሐሳቡ በሉ የተቀደሰ አንደበቱ የተገራ ሰውነቱ ለመከራ የተዘጋጀ ነው። እግዚአብሔር እንዲህ አይነቱን ሰውነት ለሁላችን ሰጥቶናል። እርሱ ደግሞ እንደዛ እንዲያደርገን ፈቃዱ ይሁንልን። እንደዚህ ዓላማ ኖሮት ነው ክርስቶስ ታንኳዋ ላይ ቆሞ ማስተማር ጀመረ። ዘሪ ዘርን ሊዘራ ወጣል።
አንዱን እንደምታውቁት መንገድ ላይ ዘራው። ሁለተኛውን ደግሞ መከራ ፀሐይ የበዛበት መሬት ላይ ጭንጫው መሬት ላይ ዘራው። ሶስተኛውን እሾህ መሬት ላይ ዘራው። አራተኛውን ደግሞ መልካም መሬት ላይ ዘራው። ክርስቶስ ራሱ ይሄን ያስተማረውን ትምህርት ይተነትነዋል። ዘሪው ራሱ እንደሆነ፣ ዘሩ የሚያስተምረው ትምህርት እንደሆነ፣ የተዘራባቸው መሬቶች ደግሞ የኛ እርሻ የኛ ልቡና እንደሆኑ ይናገራል። ከዛ በመነሳት የተወሰኑ ነጥቦችን እናንሳ። እዚሁ ክርስቶስ ባስተማረው ትምህርት ላይ አንደኛ ጌታችን ኢየሱስ ክርስቶስ እንደ ገበሬነቱ እናስበው። አንድ ገበሬ ተነስቶ የዘራውን ዘር መልሶ የሚዘራውን ዘር የሚያገኘው ቀድሞ ከዘራው ዘር እንደሆነ ማናችንም እናውቃለን። ገበሬ ዘሩን ይዘራል፣ ወቅቱ ሲደርስ ያጭዳል፣ ይሰበስባል። ጎተራ ካስገባው ዘር ላይ መርጦ ምርጥ ዘር ብሎ ይለያል። እየሰማችሁኝ ነው? ምርጥ ዘር ብሎ ይለያል። ያቺን ምርጥ ዘር በቅል አድርጎ ከቤቱ አናት ላይ ያንጠለጥላታል፣ ግድግዳው ላይ እርጥበት እንዳያገኘው እንዳይበላሽበት። ለምን? ምቹ የሆነ ጊዜ ምቹ የሆነ ወቅት ሲመጣ መልሶ ዘሩን ምን ስለሚያደርገው? ስለሚዘራ። ስለዚህ አሁን ይሄን ገበሬ ዘሩን ለይቶ መርጦ አስተካክሎ አስቀምጦ መሬት ላይ ዘራው ብትሉት ይዘራው እንጂ ገበሬ መሆን አይጠበቅባችሁም እኮ። አንድ ገበሬ አምጥታችሁት አሁን እዚህ ደረቅ መሬት ላይ ዘራው ዘርህን ብትሉት ይዘራው? አይዘራውም። እንኳን ደረቅ መሬት ላይ ዘርቶ የዘራው ጎተራው ውስጥ ቢያልቅበት እንኳን ያቺን ዘሩን ጠብሶ አይበላትም። ክረምት እስኪመጣ የሚዘራበት ወቅት እስኪደርስ ይጠብቃል። መራብን ይመርጣል። ምክንያቱም ያቺን ዘር አውጥቶ ከበላት ነገ ወቅቱ ሲመጣ ምን የሚያደርገው የለው፣ የሚዘራው የለው። ስለዚህ አሁን እንደ አንድ ገበሬ አስቡት። ደረቅ መሬት ላይ ያ ገበሬ ዘሩን ይዘራው? መልሱ እንጂ ጥሩ አድጎ ፍሬ የማያገኝበት ፀሐይ ሲመታ የሚያደርቅበት የጭንጫ መሬት ላይ ይዘራዋል? አይዘራውም። እሾሃማ የሆነ መሬት ላይ ቢዘራው መጥቶ ዘሩን ለመንቀል የሚከብድበትና ፍሬውን ለመሰብሰብ የሚከብደው ቦታ ላይ ይዘራዋል? ዝራው ቢባል የሚዘራው አራተኛው መሬት ላይ ነው፣ ትርፍ የሚያገኝበት ማለት ነው። ምን ማለት መሰላችሁ? እግዚአብሔር እንዳስተማሪነቱ ቃሉን እንደሚዘራ ገበሬነቱ እስኪ አስቡት፣ እኛ ላይ የሚዘራብን ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ገበሬ እንደተባባልነው እኮ መዝራት ያለበት ምርት የሚያገኝበት ቦታ ላይ ነው። አሁን የኔና የናንተ የልቡናችን እርሻ 30 60 100 ያማረ ፍሬ የሚያፈራ ሆኖ ያንዳንዶቻችን ልብ እኮ እንደ መጀመሪያው መሬት ከፈርዖንም በላይ የጸና ልብ ያለን ሰዎች እኮ አለ። ምንም ነገር የማይሰነጥቀን፣ ምንም ነገር የማይበግረን፣ ምንም ነገር ካለንበት ቦታ ራሱ የማያንቀሳቅሰን። በጣም እኮ ነው የሚገርመው። በነገራችን ላይ ያንዳንዶቻችን ልብም ተመሳሳይ ነው። እንደ ጭንጫው መሬት ዘሩን ተቀብሎ በስሜት ከማብቀል ባለፈ ለጥቂት ለእፍታ ለእሳቱ ሞቅታ ያክል ድረስ ከመታየት ባለፈ ሌላ ፍሬ ይገኝብን። የአብዛኞቻችን የልቡናችን እርሻ መሬት እንደዛ ስለሆነም ጭምር እኮ ነው። ታውቃላችሁ የቤተ ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ነው። ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ ነው ይረሱታል ይላል። በቃ እውነት እኮ ነው። ስታዩ ለሆነ ሰሞን አለን ሆ ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን፣ ችግር ላይ ያሉትን ወንድም እህቶቻችንን ህዝባችንን እንዘረጋዋለን። በቃ ሌላ ነገር እንፈልጋለን። እንደነዚህ አይነት መሬት ላይ ይዘራል እግዚአብሔር። እሾሃማው መሬት ተመሳሳይ ነው። ጥቅማ ጥቅም እንደሚያስረን ስጋዊ ድሎትና አምሮታችን ልንመስለው የሚገባንን ክርስቶስን እንዳንመስል እንደሚያደርገን እያወቀ አሁንም ይዘራል ክርስቶስ። በጣም እኮ የሚገርም ገበሬ ነው ማለት ነው። አያችሁት? እግዚአብሔር ሁሌም ክርስቲያኖች ከሱ የሚጠበቅበትንና ማረግ አለብኝ ብሎ አምኖ የሚያደርገውን ነገር አጉድሎ ያቅ። ምን አርጎ ያቅ? አጉድሎት ያቅ። እንዲያውም የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር መንግስተ ሰማያትን የወይን ቅጥር እንደቀጠረላት፣ እየሰማችሁ ነው፣ የወይን መጭመቂያ ስፍራ እንዳዘጋጀላት እንዲሁም ደግሞ ማማ ግንብ እንዳነጸላት ሰው ይመስላል አለ። እስኪ ልብ ብላችሁ ስሙ። ለወይኑ ስፍራ የወይኑ ባለቤት ባለ እርሻው ማለት ነው ቅጥር ቀጠረለት፣ የሚያጠቃው ሰው መጥቶ እንዳይተናኮለው ማለት ነው። አንድ መጭመቂያ አዘጋጀለት። ወይኑ በስሎ ሲደርስ ተረግጦ
የወይኑን ጭማቂ ወይኑን ዘለላው ተረግጦ ውሃው ፈሳሹ እንዲጠጣ ማለት ነው። ደግሞ ከሩቅ የሚመጣ ጠላትም መልሶ ማየት እንዲቻል ደግሞ ማዘረጋለት። ከገበሬዎቹ ምን እንዳላቸው ታውቃላችሁ? ፍሬውን ልቀሙት ነው ያላቸው። ምኑን ልቀሙት? ቅጥር ቀጥር አላለው፣ መጭመቂያ ስራ አላለው፣ ማማ ገንብተ ጠላት እንዳይመጣ ከሩቅ ተከላከል አላለው። ይሄንም በሙሉ የሚያስፈልገውን ነገር ካሟላ በኋላ ከገበሬዎቹ ጥቂት ነው የፈለገው። በነገራችን ላይ እግዚአብሔር እንዲህ አይነት አምላክ ነው። ብዙውን ነገር ለኛ ሰጥቶን አብዛኛውን ነገር መጠቀም እንድንችል አድርጎ ለእጆቻችን አጎናጽፎናል። ችግሩ ምን መሰላችሁ? አንደኛ እግዚአብሔር እንደሰጠን የማናውቅ ሰዎች አሉ፣ የት አለ ብለን የምንጠይቅ። ሁለተኛ ተሰጥቶን ያበላሸን ሰዎች ደግሞ አሉ። ተሰጥቶን ምን ያደረግን? ያበላሸን። ዛሬ አጣነው፣ ዛሬ ከእግዚአብሔር ካልሰጠህን ብለን የምንተናነቀውና የምንለምነው ልመና በሙሉ እግዚአብሔር መጀመሪያ ሳይሰጠን የቀረ ነው። ዛሬ አጣነው የምንለውን ሰላም፣ ፍቅር፣ አንድነት፣ ርኅራኄ፣ ቸርነት፣ ቅንነት፣ ገርነት ሳይሰጠን ቀርቶ ነው። አንድም አግሩሎብን ያቅም ሰጥቶን እኛ ስላበላሸነው። ለዛ ነው ልበ አምላክ ቅዱስ ዳዊት መዝሙር 13 ላይ ሲናገር ምን ይላል? ከመቃብር ክሱት ጎራይቶሙ፣ ጉሮሯቸው እንደተከፈተ መቃብር ነው ይላል። መቃብር ጠባዩ ምንድነው ተብሎ ቢጠየቅ እናንተ የሞተ ዘመዳችሁን የሞተ የራሳችሁን ሰው ስትቀብሩ ሰውነታችሁን አጥባው አይደለ? ሰውነቱ ታጥቦ እንዳይሸት እንደየባህሉ ስርዓት በንጹህ ጨርቅ ከተገነዘ በኋላ ሽቱ ተነስንሶበት አዲስ ሬሳ ሳጥን ተመርጦ በክብር እያልን እያለቀስን ወይኔ ወይኔ እያልን ምን እናደርገዋለን? እንቀብረዋለን። ከ4 ከ5 ቀን በኋላ አንተ ያስገባህበት መሬት ላይ ሄደ ያንን ሬሳ ቆፍሬ ላውጣው ብትል አዲሱ እንጨት ቆሽሿል፣ ንጹህ ጨርቅ አድፏል። አንተ ሽቶ የነሰነስክበት ሬሳ ምን ማድረግ ጀምሮ መቃብር ናችሁ ያለን እግዚአብሔር። እኛን ለዛ ነው መቃብር ነን። የተሰጠንን ሁሉ ያበላሸን፣ ሰላሙን በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለን እርሱም እንዳልሰጠን ጭምር እናጎረመረመበታለን። እግዚአብሔር የሆነት ሁላችን ልቦናችን ይመልስልን። አንድም ነገር አጉድሎብን አያውቅም፣ አንድም ነገር። ስለዚህ መሬቶቹ ዘር ለማግኘት ፍሬንም ጭምር ለመሰብሰብ ባይመቹም ገበሬው እየወጣ ዘራባቸው ማለት ፍሬ የማገኝበት መሬት ላይ ብቻ አይደለም እኔ የምደክመው፣ እንደማላገኝበት የሚታወቅበትን መሬት ላይ እኔ አልቆርጥም ተስፋ እያለ እኮ ነው እግዚአብሔር። ልቦናችሁ እንደ አለት ቢጸና መከራ ሲመጣ ተሳቃችሁ እንደምትደርቁ ባውቅም ጥቅም አታሏችሁ ክርስቲያን ሆናችሁ ለመታየት ባትችሉ እኔ ግን አልደክምም፣ እዘራባችኋለሁ በደንብ አድርጌያለሁ። ስሙ ለዘላለም የተመሰገነ ይሁን። እውነት እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም እኮ። እኛ ራሳችንን ቸል ባለበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል፣ እስካሁን ይመለከተናል። እንደዛማ ቢሆን ኖሮ ክርስቲያኖች የሰማችሁትን ኑሩት እኮ ብሎ ዝም ማለት ይችላል። ያዳመጣችሁትን እስከ ስንት ዓመት በሙሉ የተሰበከውን ወንጌል ኑሩት፣ በቃ ከዚህ በኋላ ምን ላረጋችሁ ማለት ይችል ነበር። ግን አይልም እግዚአብሔር። አንድ ቀን ይሄ እንደ አለት የጸናው ልብህ መሰንጠቁ አይቀር። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀር። አንድ ቀን ጥቅም አታሎ ክርስቲያን መሆን እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። ስለዚህ እግዚአብሔር ተስፋ እንደማይቆርጥ አንደኛ በዚህ አስተማር። ሁለተኛ ቅድም ክቡር መምህራችን ሲያስተምሩ እንደሰማችሁት የኔታ አንዱ ክርስቲያኖች ከሚጠበቅባቸው መንፈሳዊ ህይወቶች መካከል ክርስቶስን በመከራ መምሰል ነው። በምን መምሰል ነው? በመከራ መምሰል ነው። በመከራ መምሰል ነው። ሲሰማ ቀላል ነው፣ ሲደመጥ እውነት ነው ያስብላል። ኑሩት ስንባል ነው ችግር የሚመጣው። እንኳን ሰይፍና ስለት እኛ ላይ ተቀስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኮኛ መታገስ አንችልም። አሁን እኔ ፊቴን እንኳን ባኮሳትር ወይ እናንተ አይ ምናምን ብትሉ እኔ ራሱ መሸከም አልችልም፣ እናንተ መሸከማችሁ። የሰው ፊት የከበደን ሰዎች ሰይፍና ስለት እንዴት እንታገላለን? የሰው አንደበት እያሳቀቀን ሰው ምን ይለኛል እያልን ዝም የምንል ሰዎች መናገር ሲጠበቅብን ሌላ መከራ ሲመጣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንል? መከራ ስንሰማው ቀላል ነው።
እግዚአብሔር ካላስቻለ ግን በጣም ከባድ ነው። ለዛ ነው መንፈስ ቅዱስ የሚገራው ሰውነት መንፈስ ቅዱስ የገራው ማንነት ከንግግርም ከእይታም አልፎ ስጋዊ የሆነ መከራ እንኳን ቢመጣበት አይሳቀቅ። ሐዋርያት ለዛ እኮ ነው መንፈስ ቅዱስን ታድሰው ለብሰው በሰውነታቸው ውስጥ እስኪያድር ድረስ ፈሪዎች ነበሩ። ጌታቸው ሊያስ ሲመጣ ገና ለገና እኛም ልንሆን እንችላለን ብለው በሁሉም ነው የተበተኑት። አንዱ ዮሐንስ ወንጌላዊ ብቻ ነው አብሮት የነበረው እስከምናውቀው ድረስ። ልክ ግን መንፈስ ቅዱስን ከተቀበሉ በኋላ እንኳን መከራ ሊፈሩ መከራ ያለበት ቦታ ላይ ይቆሙ ነበር። አውደ ሰማዕታት የሰማዕታት አደባባይ ላይ ምስክር የሚሰጥበት ቦታ ላይ የተገኙ ምስክርነት ይሰጡ ነበር። በደንብ አድርገው ምስክር እንዲሆኑ ራሱ የሚያስችላቸውን መንገድ ይመርጡ ነበር። ምስክር እንዳይሆኑ ደግሞ መሰናክል የሚሆናቸውን ደግሞ በደንብ አድርገው ይቃወሙት ነበር። ለዛ ነው ቅድም አባታችን የጠቀሱት ከሐዋርያን አበው መካከል አንዱ ቅዱስ ፖሊካርፐስ በረከቱ ለሁላችን ትድረሰ እየተሳበ አናብስት እየቦጨቋቸው ከአራዊት ጋር እያታገሏቸው ክርስቲያኖችን መከራ ይቀበሉባቸው በነበሩባቸው በጣሊያን ውስጥ ባሉ ኮሎሲየም ተብለው በሚጠሩት ስፍራዎች ላይ እየሄደ ሰማዕት እንደሚሆን አውቆ እየተጓዘ ምዕመናን ያለቅሱለት ነበር። እንደ ፖሊካርፐስ አይነት እረኛ እንደሱ አይነት የመንጋው ጠባቂ የት እናገኛለን እያሉ። እውነት ነው፣ ፖሊካርፐስ ታማኝ እረኛ ነበር። ክርስቶስ አደራ ለሰጠው ለበጎቹ የሚራራ ነበር። ስለዚህ ቢያለቅሱ ለምን አለቀሱ አይባልም። ፖሊካርፐስ ግን ምን እንዳላቸው ታውቃላችሁ? ወግዱልኝ ከፊቴ አላቸው። እንደ ንጹህ መገበሪያ ስንዴ ነው ያላቸው። ራሱ ስሙ በደንብ እንደ ንጹህ መገበሪያ ስንዴ በአናብስቱ አፍ ተፈጭቼ ለጌታዬ ንጹህ መስዋዕት መሆን እፈልጋለሁ ተውኝ አላቸው። እንዴት አይነት እረኛ ነው! እንዴት አይነት ታማኝ ምስክር ነው! እንኳን ስበው ሊወስዷቸው ቀርተው ተስበው ሲሄዱ ራሱ ደስ የሚሰኙ። ፖሊካርፐስ እኮ ከአንድ ቦታ ወደ አንድ ቦታ ሲወስዱት እንደ ታሪኩ እኮ እንዴት እንደሚገርም ከመንገዱ ብዛት የተነሳ የታሰረበት ሰንሰለት ይላላ ነበር እና በጣም ነው የሚገርመው። ቅዱስ ፖሊካርፐስ የሚያሳድዱትን ወታደሮች የጠራቸው ሰንሰለቱን አጥብቁት እንዳላመልጣችሁ ይላቸው። እውነት እኮ ማምለጡን ለምን እንደማይፈልገው ታውቃላችሁ? የክርስቶስ እስረኛ መሆን ስለሚፈልግ እኮ፣ የክርስቶስን መከራ መካፈል ስለሚፈልግ። ስለዚህ ለዛ ነው የቤተ ክርስቲያን ታሪክ ላይ ከሚታወቁ መምህራን መካከል አንዱ ቅድስና ባይኖረው ጠርጡለስ የሚባል ሊቅ አለ እና እርሱ ምን ብሎ ይናገራል? ዘር ተብሎ ክርስቶስ በየቦታው የዘራው ቃሉን ብቻ ሳይሆን ይላል። እየሰማችሁ ነው? ቃሉን ብቻ ሳይሆን ዘር የሚባሉት ከተዘሩ በኋላ 30 60 መቶ ያማረ ፍሬ የሚያስገኙ የሰማዕታት ደም ነው ይላል። የሰማዕታት ደም ለክርስትናው እምነት ዘር ነው። ብንሞት እንበዛለን፣ ብናልቅ መልሰን እናብባለን የምንለው የሚሞቱት የእያንዳንዳቸው ለእምነታቸው ምስክርነት ብለው ነፍስና ስጋቸው በጨካኞች የሚለዩት የደማቸው ጠብታ ነገ 30 60 መቶ ክርስቲያኖች እንዲፈሩ ታደርጋለች። በደንብ አድርጋ ለምት ይሄን እናምናለን። ሆኖም ስለታየ ነው በታሪክ። ስለዚህ ክርስቶስን ተመልከቱት። እንደ ዘሪነቱ ገበሬው ቅዱሳን የተባሉ ሰማዕታትን ደረቅ መሬት ላይ ዘራቸው። እስኪ ደረቅ መሬት በሉ። ምን ማለት ይመስላችኋል? ደረቅ መሬት ብትዘሩበት ምንም አያደርግም፣ የማያበቅል ነው። ጥያቄ ልጠይቃችሁ ግልጽ እንዲሆን ማለት ነው። አሁን አንድ ገበሬ ዘሩን ደረቅ መሬት ላይ ቢዘራው ያለው ጣፋንታ ሁለት ነው። አንደኛው መዘራቱን የማያቅሰው ሊረግጠው ይችላል። እየሰማችሁ ነው? ሁለተኛው ደግሞ ከተረገጠም በኋላ ሳይረገጥም በፊት አዋፈ ሰማይ ካዩት ምን ያደርጉታል? መተው ይለቅሙታል፣ ይበሉታል ማለት ነው። ጥሩ። ዘሩ የማይበቅልበት ቦታ ላይ ደረቅ መሬት ላይ ስለተዘራ ከምረገጥና እየሰማችሁ ነው? ከምረገጥና የሰማይ አዋፎች መተው ከሚበሉኝ መሬቱን በሆን ይሻለኛል ብሎ ወደ መሬትነት ይለወጣል። ፈጣሪ ያለ ታስቡበታላችሁ እንዴ? ደረቁን መሬት ዘሩ ይሆናል? አይሆንም። ጥሩ። ደረቁ መሬት ደግሞ አዕዋፈ ሰማይ መተው ሲበሉት ሲያዩ ዘሩን አይ ከመረገጥ ማንም እየመጣ ከሚጫነኝ እኔም ዘሩን ብሆን ይሻላል ብሎ አስፋልቱ ደረቁ መሬት ወደ ዘርነት ይለወጣል። ዘሩ ምንድነው የሚሆነው? ዘር ብቻ ነው። ደረቅ መሬቱ ምንድነው የሚሆነው? ምን ማለት መሰላችሁ?
ክርስቲያኖች ወይንም ደግሞ ሰማዕታት ቅዱሳን እነሱ ለምን ተገኙበት የሚባልበት ቦታ ላይ ሊዘሩ ይችላል? ለምን ተዘሩ እዚህ ቦታ ላይ ተብሎ ሊጠየቅ የሚችልበት ቦታ ላይ ይዘራል። ልብ ብላችሁ ስሙ። እንደነዚህ አይነት ቅዱሳን በእኛው አስተሳሰብ ፍሬ ሊገኝበት የማይችልበት ደረቅ መሬት ላይ የሚዘሩት ጽናታቸውን እንድንማር፣ ዘሩ ገና ለገና አልበቅልምና አደጋ ከሚገጥመኝና ከምበላ ብሎ ወደ አስፋልትነት እንደማይለወጠው ሁሉ ቅዱሳንም እኛን የሚመስለን ሰው ስላጣን ብለው የሚያሰቃዩአቸውን ሰዎች አይመስሉ። አሁን እኛ ግን የራሳችንን አኗኗር ተመልከቱት። ያለንበትን ዓለም፣ የምንኖርበትን ቦታ፣ የምንሰራበትን መስሪያ ቤት፣ አብረውን የሚበሉትን የሚጠጡትን ሰዎች ለመምሰል ብለን ዘር ሆነ ሳለህ እኮ ደረቅ የሆንክ ሰው አለ። አስፋልት ሆነ ከሰው ጋር ለመኖር ብለህ ማለት ነው። ሰው እንዴት ከሰው ጋር ለመኖር ብሎ ከፈጣሪው ጋር ይታላል? ሰው እንዴት ከአብሮ ከሚኖረው ከሚያድረው ነገር ግን እስከ በዘላለም ድረስ ሊያኖረው የማይችለውን ለመምሰል ብሎ እንዴት እንዲሆነ? ቅዱሳን ግን እንዲያሉ ዘር ነበሩ። እየተረገጡም ዘር ናቸው፣ እየተበሉም ዘር ናቸው። የእግዚአብሔር ቅዱሳን ሰማዕታት እንዲህ ናቸው። ቦታ አይለውጣቸውም ማለት ነው። ሁለተኛውንም ተመልከቱት። ጭንጫ መሬት ነው። ጭንጫው መሬት ሲነገር እንደሰማችሁት መዘራቱ ተዘርቷል፣ መብቀሉ በቅሏል። ነገር ግን ስሩ የሰደደ ስላልሆነ ፀሐይ ሲመታው ምን አረጋለ ክርስቶስ? ደረቀ አለ። እስኪ ደረቀ በሉ። ደረቀ። የወጣበት ፀሐይ ያንን እጽዋት የመታው ማለት ነው። እንደምታውቁት አስፈላጊ እንደሆነ ማንም አይጠራጠር። ለእጽዋት እድገት ፀሐይ ያስፈልጋል፣ ምንም ጥርጥር የለው። ፀሐዩ መከራ ነው፣ ዘሮቹ እኛ ነን። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። ቅድም ራሱ ያለው ቅድም አባታችን ሲናገሩ የሰማችሁትን ድጋሚ እናጠንክረው። ቅዱስ ባስልዮስ ዘቂሳርያ በክርስቲያኖች ላይ የሚመጣ መከራ ማለት አባጣና ጎርባጣ የሆነውን ሰውነታችንን ጠርጎ የሚያስተካክልልን መንሽም ጭምር ነው ብሎ ነው የሚናገሩ። ስለዚህ መከራው ማስተካከያ ነው። መከራው ለጥቅምም ጭምር ሊመጣ ይችላል። ከኛ ንዝህላልነት፣ ስንፍና መስራት የሚጠበቅብንን ሳናደርግ የሚመጣውን ግን ለማለት አይደለም። ልብ ብላችሁ ስሙ። ለክብር የሚመጣው መከራ ግን ክርስቲያንን የሚያስተካክል ነው፣ እንዲበቃ የሚያደርገው ግን ተመልከቱት። የሚጠቅመው ፀሐይ ያንን አበባ ወይም ያንን ዘር አደረቀ። ለምን? ስሩ ስላልሰደደ። ምኑ ስላልሰደደ? ስሩ ስላልሰደደ። ምን ማለት መሰላችሁ? ይሄ ዘር ክርስቲያኖች ናቸው። ፀሐዩ መከራ ነው። መከራ ሲመጣባቸው የሚከስሙ የሚደርቁ ፍሬ ያለባቸው መስለው ታይተው ነገር ግን የሌላቸው ሰዎች መካከል ላይ የሚዘሩ ክርስቲያኖች አሉ። እኛ መከራ ደረሰብን ብለን እንዳንሳቀቅ፣ እኛ ተፈትነናል ብለን የእግዚአብሔር ላይ ያለንን ተስፋ እንዳናጣ ከኛ በላይ የሚፈተኑ ሰዎችን እግዚአብሔር እንድናይ ያደርገናል። ከኛ በላይ እየተሰቃዩ ያሉትን ሰዎች ድምፃቸውን እንድንሰማ ያደርገናል። ግን ምን ያክል ሰው ድምፁን መስማት እንደሚፈልግ ራሱ ፈጣሪን የሚያውቅ። አንዳንዶቻችን እኮ እንኳን የክርስቲያኖችን መከራ ላይ ናቸው ብሎ ለመናገር ድምፃቸውን ጩኸት ስንሰማ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ራስ ያሳቅቅ ነው የምንለው። ኧረ ወገኖች የታው ግን እንደዛ ይባልም ነበረ። እንዲያውም ያን ጩኸት ከኛ ጋር እየሰማ ነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም። ያንን እሱ አላንስ ብሎ ደግሞ ድምፃቸውን መስማት አንፈልግም። እስኪ ቶሎ አሳልፈው የችግር የረሃብ የሰቆቃ ነገር ቴሌቪዥን ላይ እኮ ሰው ማየት አይፈልግም። እውነት አሰብ መልሱ እንጂ እውነት ነው። ያለፍነውን እንኳን የ77ን ድርቅ ማንም ማየት አይፈልግም። በስመ አብ ወወልድ ወመንፈስ ቅዱስ ምንም አት ነው የምታሳየኝ አሳልፈው ነው የሚለው። ሰው እንደሚራብ ማየት አንፈልግም። ሰው እንደሚጠማ መመልከት አንፈልግም። አንዱ በነገራችን ላይ የምንቀበላቸው አጽዋማት ዋነኛ ዓላማቸው ይሄንን ነው። አንተ ለተወሰነ ሰዓት ፈቅደ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማል። ያ ስሜት እንዲሰማ ተፈልጎ እኮ ነው። ሌላውን ጽድቅ እንኳን ቢቀር ማለት ነው። እዚህ መከራ የበዛበት ቦታ ላይ እኛ የምንደርቀው መካከል ላይ የሚዘሩ ዘሮች አሉ። ቅዱስ ባስልዮስ ደግሞ ድጋሚ ይሄኛውን ሌላ ትርጉም ይሰጠዋል። ምን ይላል መሰላችሁ? ከላይ አፍርተው ከስር ግን ስር ሳይሰዱ የነበሩት ዘሮች ማለት አስመሳይ ክርስቲያኖች ናቸው ይላቸው። እስኪ በሏት። ምን ነው አይዟችሁ በሏት። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስለው፣ በደንብ ጠንቅቀን እንኳን ሌላ ችግር ቀርቶ
እኛ ራሳችን ለመከራው መከራ ምንሆን ነው የምንመስለው። እኛ ራሱ ለሚመጣብን ነገር ከዝግጅታችን አንፃር ሌላስ ምን አለ ምንል የምንመስለው ግን አይደለም። ስር ቆንጥጠን ስላላደግን፣ ስር ቆንጥጠን ቤተክርስቲያን ትምህርቷን፣ ዕውቀቷን፣ ትውፊቷን፣ ህይወቷን፣ ገድሏን፣ ግርፋቷን ስላላወቅንላት፣ ስር ሰደን ስላላደግን፣ ስላልቆነጠጥን የሆነ ነገር ሲመጣ እንሸበራለን። እግዚአብሔር የጸና ልብ ለሁላችንም ይስጠን። ሶስተኛው መሬት እሾሃማው መሬት ነው። እሾህ እንደሚታወቀው ገበሬ ፈልጎ ምናልባት ሊተክለው የሚችለው አጥር መከላከያ እንዲሆነው ነው እንጂ ገበሬ ስንዴ የሚዘራበት ላይ እሾህ አብሮ ይዘራል አይዘራም። መከራ ነው። በኋላ ላይ ዘሩ ሲደርስ ችግር ነው የሚያመጣው። ምን ማለት መሰላችሁ? ክርስቶስ እዚሁ የማቴዎስ ወንጌል ምዕራፍ 13 ላይ ሌላ ያስተማራት የምሳሌ አጭር ትምህርት አለች። ምን ይላል? አሁንም ራሱን እንደ ገበሬ ዘርዘር ይመስልና ቀን ወጥቶ ይዘራል ይላል። መቼ ወጥቶ ይዘራል? ቀን ወጥቶ ይዘራል አለ። ከዛ ምን ይላል መሰላችሁ? ገበሬው ቀን ዘርቶ ከጨረሰ በኋላ ማታ ደግሞ ጠላት መጥቶ ይዘራባቸዋል አለ። ምን ያደርግባቸዋል? አንዳንዶቻችን ቀን ላይ መስማት ማዳመጥ እንዳለብን ተጠርተን የምንመጣበት ጊዜ ላይ ልቡናችንን እንከፍታለን። ጥሩ ነው። ለእግዚአብሔር ልቡን ያልከፈተ ታዲያ ሰው ለማን ሊከፍት? ችግሩ ግን ምን መሰላችሁ? የአብዛኞቻችን ልብ ለእግዚአብሔር ብቻ መከፈት ሲያስፈልገው ልባችንን ከፍተነው ለጠላትም ጭምር እንዲዘራበት የፈቀድን ማለት። እሾህ ማለት ፍሬ ለመልቀም በጣም የሚያስቸግር ነገር ነው። ሳይፈለግ የሚያድግ ነገር ነው። ብዙ ሳንፈልጋቸው የበቀሉብን እሾሆች አሉ። በሀገርም ላይ በቤተ ክርስቲያንም ላይ በሁሉም ቦታ ላይ ከዛም አንሶ እንኳን እኛ ውስጥም ጭምር የማያስፈልጉ እሾሆች አሉ። በቃ መነቀል ያለባቸው እነዛ እሾሆች ከየት መጡ? ስናንቀላፋ። ምን ስናረግ? ስናንቀላፋ። የተዘራብንን ዘር ስላልጠበቅን፣ የሰማነውን ቃለ እግዚአብሔር ሌላ ሰው እንዳያበላሽብን አልጠበቅነው። ለዛ ነው ጠላት እኛ መሬቱን መጠበቅ በሚገባን ገበሬው ዘሩን ዘርቶ በሄደበት ቅጽበት ላይ ስናንቀላፋ መጥቶ ይዘራል። ዛሬ እንደ ችግር የምናወራቸው ነገሮች በሙሉ ሰይጣን ፈተነን ብለን ከምንናገረው ባልተናነሰ የእንቅልፎቻችን ውጤት ናቸው። አንቀላፍተናል። ቅድም ተምረናል በደንብ በሰማዕትነት ትምህርት አንቀላፍተናል በደንብ አድርገን። መንቃት ሲጠበቅብን፣ መበርታት ሲጠበቅብን እንደ ዋዛ መጾም፣ መጸለይ፣ መስገድ፣ መመጽወት ሳይሆን ከልባችን እነዛ ማድረግ ሲጠበቅብን ምን ችግር አለ? የነቢያቱ ሲያልፍ አብዩ ይመጣል፣ አብዩ ሲያልፍ የሐዋርያቱ ይመጣል፣ የሐዋርያቱ ሲያልፍ ፍልሰታ ትመጣለች እያልን ጾሙን ሳንጠቀምበት ገብቶ እያስወጣ ነው። ተቸገር። እያንዳንዱ ጾም ግን በዓላማ ተጀምሮ በግብ የተጠናቀቀ ነበር። እኛ ጋር ግን ሲመጣ ምናልባት ስለ ስጋዊ ፍላጎትና ዓላማችን ካልሆነ በቀር በጾሙ ሀገርን አስበው የሚጾማለን፣ ቤተክርስቲያንን አስበን እንጾማለን። እየምናማረራቸውን አስተያየት ለመስጠት ጣታችንን የምንቀስርባቸውን ከላይ እስከታች ያሉትን እያንዳንዳቸውን አስበህ ጾመህ ታውቃለህ? ጸልየህ ታውቃለህ? አብዛኞቻችን እንኳን አናረገው። ቤተክርስቲያን ልብ ብላችሁ ስሙኝ ባካችሁ። ቤተክርስቲያን ብትወቅስ ብትገስጽ የሚያምርባት ለምን መሰላችሁ? ለሁሉም ስለምትጸልይ። በእንተ ቅድሳት ጸሎቷ ላይ ስለሚያስጨንቋት መሪዎች ልቡና እንዲሰጧት ትለምናለች። ለሊቃነ ጳጳሳቱ ትለምናለች። ለዲያቆናቱ፣ ለቀሳውስቱ፣ ለሊቃውንቱ ፍቅርን፣ ማስተዋልን የሚመሩበትን ጥበብ እንዲሰጣቸው ትለምናለች። እሷ ብትገስጽ ያምርባታል። አንተና እኔ የት ጸልየን? አንተና እኔ መቼ አስበናቸው? አንተና እኔ መቼ ተመልክተናቸው? በጣም እኮ ነው የምናሳዝነው። እሾህ ማለት ይሄ ነው። መልካሙ መሬት መቼም አይጠፋችሁ። መልካም መሬት ላይ የተዘሩ ደግሞ ቅዱሳን አሉ፣ ፍሬ የሚያፈሩት ማለት ነው። ከስቃያቸው ውስጥ መልካም ነገር የሚገኝባቸው፣ በመከራቸው ውስጥ ሌሎችን የሚያሳምኑ፣ ልክ ቅድስት አርሴማ ድርጣድስን እንዳሳመነችው። እርሷን ማሰቃየቱን አሰቃይቷታል እኮ። እርሷን በደንብ አድርጎ በሚችለው መልኩ ፈትኗታል። ግን የሚገርማችሁ እሷ ስታልፍ ድርጣድስ አመኑ። ምን ሩቅ አስኬደን። በረከቱ ለሁላችን ትድረሰን። ጲላጦስ ማመኑን የሚያውቅ ሰው አለ እንደዚህ ውስጥ? ጲላጦስ እኮ ክርስቶስን አሰቃይቶት ያንን ሁሉ መከራ እንዲቀበል ከደሙ ንጹህ ነኝ ብሎ ታጥቦ በመጨረሻ አምኖ ስንክሳራችን ላይ እኮ ታሪኩ በረከቱ ትድረሰን ተብሎ የተጻፈለት ሰው። መልካም መሬት ማለት ይሄ ነው። 30 60 100 ያማረ ፍሬ የሚገኝበት። ሁለት ሶስተኛው የመጨረሻው እንድታውቁት የሚያስፈልገው ከምንገባው ጾም ጋር። አሁን ከነገ ጀምሮ እንቀበለው ጾም እንደምታውቁት የነቢያት ጾም። የነቢያት ጾም ዋነኛ ጭብጡ ዓላማው ነቢያት
ክርስቶስ ለአዳም የሰጠውን ቃል ኪዳን በማሰብ በማስታወስ አምላክ ሰው ይሆናል፣ ይወርዳል፣ ይወለዳል። ያንን ዘመን ቅርብ እንዲያደርግላቸው የጾሙት የተማጸኑት። አሁን ያነበብነው ትምህርት በነገራችን ላይ በዘመነ ክረምትም የሚሰበክ ስብከት ነው፣ በዘመነ ነቢያትም የሚሰበክ ስብከት ነው። ስሙ በደንብ። ክርስቶስ መጀመሪያ ቤት ውስጥ ነበረን ያልኳችሁ። ምን ውስጥ ነበረ? በቃ እየጨረስን ነው። ስሙ። ምን ውስጥ ነበረ? ከቤቱ ወዴት ነው የወጣው? ወደ ውጪ። ቤት የምትባለው ሰማይ ናት። ቤት ውስጥ የነበረው ክርስቶስ ነው። ሰማይ ከተባለ ቤቱ የጠሩትን የነቢያትን ድምፅ የቅዱሳኑን ልመና ሰምቶ ወጣ ማለት ወረደ ማለት ነው። ምን አረገ ማለት ነው? ወረደ ማለት ነው። በባህር ማዶ ሆኖ ተናገራቸው። እርሱ መርከብ ላይ ሆኖ ማለት በዘመን የተራራቁ ቢሆኑም በነቢያቱ ግን ድምፁን እንዲሰሙ አደረጋቸው። እግዚአብሔር ስሙ የተመሰገነ ይሁን። እውነት በነቢያቱ ድምፁን እንድንሰማው አረገን። አብሮን ያልቆመው ለዛ ነው። ዘመን እስኪመጣ ድረስ ጊዜው እስኪደርስ ድረስ እመቤታችን ንጽሕት ድንግል ማርያም ማኅፀኗን ከተማ አድርጋ እስከምትሰጠው ድረስ ታንኳው ላይ ነበረ፣ ሰማይ ላይ ነበረ። እርሱ አልተጠጋነውም፣ አልደረስንበትም። ድምፁን ግን ከሩቅ ሆነን እየሰማነው ነበር። ከዛስ ዘሪ ዘሩን ሊዘራ ወጣል። እስኪ ዘሪ በሉ እንጂ ምኑን ሊያረግ ወጣ? ዘሩን ሊዘራ ወጣ። የዘራው ዘር አንደኛ ቃለ እግዚአብሔር ነው፣ ሁለተኛ ሰማዕታት ነው ብያቸዋል። የኛ ሊቃውንት ይራቀቁበታል እኮ። የዘራው የእግዚአብሔር ቃል ነው ከተባለ ይላሉ የእግዚአብሔር ቃል የሚደመጥ ብቻ ሳይሆን ስጋን ነስቶም ሰው የሆነ ነው። ቃል ምን ሆነ ስለሚል ስጋ ሆነ ስለሚል ዘሪ የተባለው እግዚአብሔር አብ ነው። ዘሩን ሊዘራ ወጣ ማለት እግዚአብሔር አብ ልጁ እግዚአብሔር ወልድን ወደ ምድር ላከው ማለት ነው። እየሰማችሁ ነው? ይሄ የተዘራው ዘር ሰው የሆነው ክርስቶስስ ምን መሬት ላይ ወደቀ? አንደኛ ደረቅ መሬት ላይ፣ ሁለተኛ ጭንጫ መሬት ላይ፣ ሶስተኛ ምን መሬት ላይ? እሾሃማ መሬት። ምን ማለት ነው? በዘመናት የማይመቹ ጊዜያት ውስጥ ራሱ ስለ ክርስቶስ ይሰበክ ነበር። ደረቅ መሬት ልብ ባላቸው በነ ፈርዖን ዘመን ክርስቶስ ይሰበክ ነበረ። አለት ተብሎ በሚጠራው ሙሴ ሕጉን በተቀበለበት ዘመን ላይ የእግዚአብሔር ቃል ይዘራ ነበር። ቅዱስ ዮሐንስ አፈወርቅ እንደውም በደንብ የሚራቀቅበት ክርስቶስ አንድም ዘሩን መሬት ላይ የዘራው ቃሉን በሙሴ አማካኝነት እንደሚሰጣቸው ለመናገር ነው ይላል። ቃሉን በሙሴ አማካኝነት ሕጉን እንደሚሰጣቸው ለመናገር ነው ይላል። ሁለተኛስ ጭንጫ መሬት ላይ ዘራው፣ መከራ የበዛበት ማለት ነው። በዛ መከራ በበዛበት ዘመን በምርኮ ዘመን በነ ዳንኤል በነ ኤርሚያስ ዘመን ያናግራቸው ነበረ፣ ያሳስባቸው ነበረ። ተስፋ እንዳያጡ በነቢያቱ ያስተምር ነበር። ለዛ ነው ዘሪው አንድም እግዚአብሔር አብ ነው፣ አንድም ዘሪዎቹ ነቢያቶች ናቸው። ቃሉን በማይመች ቦታ ይሰብኩ ነበር። ሶስተኛው እሾሃማ የሆነ መሬት ነው። ክርስቶስ ለመምጣት የደረሰበት ክርስቶስ ሰው ለመሆን የቀረበበት ዘመን ማለት ምልአተ ኃጢአት ጫፍ ላይ የደረሰበት ነበር። በቃ ከአዳም ከሔዋን የተቀበልነው በደል አንድ ነገር ነው። እርሱ ሳያንሰን ደግሞ ጭራሽ የራሳችን በደል ነበረብን። የዛች የኃጢአታችን የጽዋው የመሙያ ጫፍ ላይ ሲደርስ እግዚአብሔር በመልካም መሬት ተብላ በምትጠራ በንጽሕት ድንግል ማርያም እርሻ ላይ ተዘራ። በቀለ 30 60 100 ያማረ ፍሬ አስገኘ ማለት የእርሱ ሰው መሆን ብዙዎችን በሙሉ አስገኘ። የሚሰማ ጆሮ ያለው መስማትን ይስማ አለ። የሰማነውን በልቡናችን ሰሌዳ ይጻፍልን።